ጎረቤት እንዳቀብኝ የራቀብኝ ከሷ ጋር ከመሸ በኋላ እንሄድና ትራፊ ካገኘን አገኘን፣ ካላገኘን ደግሞ አቅማጣው ልዋሰን ተጎዳው ሰው የለ አቅማጣው። እንዴት ናችሁ? ምን ሆነች ነው? ልብሽን አሞሽ? ምን ነው? እኔ ባለ ጫማው ባላለው ልጆችሽን ጫማ የፍቅር ስጦታ ልሰጣቸው ነው። ፈቃደኛ ነሽ? ስንተኛ ክፍል ነሽ? ሶስተኛ ክፍል። አንቺ ስንተኛ ክፍል ነሽ? 9። ማነው ስምሽ? ዮርዳኖስ። ዮርዳኖስ። አንቺስ? ምህረት። ያን አባት ነው ማሳደጋቸው። ያው ማይነን ጋርደን በዚህ እድሜ ዛሬ ልጆችሽን የፍቅር ስጦታ ጫማ ሰጥልሻለሁ። አንዳንዴ ከትምህርት ቤት እየቀረች በቃ ማታ ማታ ፎጣለች፣ መጠራረጊያ እሱን እያዞረች ትሸጣለች። አንዳንዴ ደግሞ ፎጣ የሆነ መጠራረጊያ ከመሸ በኋላ ፎጣ እየሸጥሽ እናትሽን ታግዣታለሽ። ልጆች አብዛኛው ጊዜ የሚራቡበት ቀን አለ፣ የማይበሉበት ቀን አለ። ምግብ ቤት የለም። እግዚአብሔር ምስክር ነው። በቃ ከሰው ልጅ የተራፊ ምናምን እየተቀበልኩ ነው የማመጣላቸው ከሆቴሉ ማለት ነው። እና እየተደበኩ እሷን ልጅ ነሻት እየተደበኩ ነው እንትን ነው እና ሰው እንዳያውቅብኝ ተደብቄ ለብሼ ምናምን ጎረቤት እንዳያውቅብኝ የራቀብኝ ከሷ ጋር ከመሸ በኋላ እንሄድና ትራፊ ካገኘን አገኘን፣ ካላገኘን ደግሞ በቃ ዝም ብለን እየሳቀን ልጆችን ጠንካራ አድርጌ ለማሳደግ እየሞከርኩ ነው፣ ግን አልቻልኩም። እና በጣም ጠባብ ቤት ውስጥ ነው ያለሁት ማለት በጣም ከባድ ውስጥ ነኝ። ማንም አያውቅልኝም ያለሁበት። ከትምህርት ቤት ልትሆነ የማታ ልማር ስትለኝ አይሆንም አልኳት። አለምንም እግዚአብሔር ያውቃል። በቃ ስፖንጁንም እየሸጥኩም አንዳንዴ እሷ አንዳንዴ የትምህርት ቤት ስለምትበላ በቃ ከዛ ማታ ማታም እንትን የማይሉበት እሷ ግን 9ኛ ስለሆነች ጠዋት ሄድና ማታ ላይ የማይኖርበት ቀን አለ። እግዚአብሔር ነው ከተጨነቁ ምን እንዲረዱሽ ትፈልጊያለሽ? ለልጆች የሚበላ ነገር ቢሆንና ለምሳሌ ራት አሁን 9 ሰዓት ነው አይደል የሚመጡት። 9 ሰዓት ከመጡ ከበሉ ራት አይሆንም በቃ አልፎ እና በቃ 1000 74 76 86 94 8። ይሄ ማን ነው? የእናትሽ ማን ነው ስሟ? አለሚቱ ታከለ ሌንጮ።